ሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድ ስንኳ ችግረኛ አልነበረም። ድህነት እንዳይኖር ይላል። ቅድም ማቲ አውርቶ ነበረ። እኔ አንደርላይን አድርጌያለሁ። እሱ ሲናገር ንብረት ማካፈል፣ መሬት ሽጦ ገንዘብ ማምጣት ለምን ነበር? አልታዘዙም። መጽሐፍ ቅዱሳዊ ትእዛዝ አይደለም። እንዲህ አድርጉ ጌታ አላላቸው። ግን ይገርማል፣ እነሱ ወንጌልን እየሰበከ ተቸግረው በድህነት ምክንያት ከዚህ አይነት ምስክርነት ማንም ወደኋላ እንዳይመለስ ቅድም አንድ ድሃ በመካከላቸው እንዳይኖር ብሎ ማካፈል እና ደስታና ጥሩ ልብ ነበራቸው። ሞገስ፣ ተቀባይነት፣ በእግዚአብሔርና በሰው ፊት ተቀባይነት ማግኘት፣ መደመጥ ነበራቸው። የአማኞች ቁጥር ከዚህ የተነሳ ነው እየጨመረ። ማቲ ከዚህ ክፍል ደግሞ ምን እንማራለን የሚለውን አስቀምጧል። ለመንፈሳዊ አንድነት የተሰጠ ህይወት ባይዘዋይ መንፈሳዊ አንድነት በግድ በመመሪያ እና በህግ ብዛት የሚመጣ አይደለም። ማቲ ይህን በደንብ መመሪያ ጥሩ ነው። ቤተክርስቲያን በራሷ መተዳደሪያ ደንብ በመመሪያ ሰዎችን ማስተዳደር አለባት። ሆኖም ግን ወንድሞቼ መተዳደሪያ ጥሩ ነው። ነገር መንፈሳዊ አንድነትና ብስለት መተዳደሪያ ደንብ አያመጣውም። ህይወት የተሰጠ ህይወት ነው አንድነት የሚያመጣው። ባይዘዋይ ለደንብ ብሎ ጎንበዝልና በውስጥ መከፋፈልን የሚያመጡ ብዙዎች አሉ። ደንብን በማይነካ መልኩ፣ መተዳደሪያን በማይነካ መልኩ ክፋትን የሚሰሩ። ስለዚህ መንፈሳዊ አንድነት ሁል ጊዜ የሚመነጨው ከየት ነው? ከተሰጠ ሳብሚትድ ከሆነ ህይወት ነው። ይሄን በጣም ውስጥን በእውነት ኤሌክትሪክ ሾክ እንደሚያደርግ ለካ ለመንፈሳዊ አንድነት እኔ ህይወትን መፍቀድ ማለት የእግዚአብሔርን ክንድ ከሰማይ የሚያወርድ አንድነት እንዲመጣ ትልቅ አስተዋጽኦ ነው። እዚህ ፕላትፎርም ውስጥ ያላችሁ 75 ወገኖችም ስሙ። ቤተ ክርስቲያን የድሮ ኃይሏ እንዲመለስ ትፈልጋላችሁ? አሁን በዘመናችን ሁሉም ሰው ቤተ ክርስቲያን ኃይሏን አታለች፣ ሞገሷን አታለች፣ ክብሯን አታለች፣ መሪ እንደዚህ ስለሆኑ ብሎ ሁሉም ሰው ያልተገባ ቃላት የሚተፋ እንጂ ለቤተ ክርስቲያን አንድነት ቅልጥልጥ ያለ የቀለጠ የተሰጠ ህይወት ሁሉ ሰው ቢሰጥ እኮ ቤተ ክርስቲያን ክብሯ በእውነት እኔ 1 ዓመት አልልም 1 ወር አይቆይም፣ እሳት ይነድባታል። ትልቅ አንድነት ለካ ለቤተ ክርስቲያን አንድነት የተስፋውን ህይወት ሲሰጥ እኔ ዛሬ አንድ ነገር እግዚአብሔርን እለምናለሁ። ከመሲ ኪስ፣ ከኢሞ ኪስ፣ ከማቴዎስ፣ ከአቢ፣ ከንፍታለም፣ ከአስራት፣ ከፈበን፣ ከታዴ እዚህ ካሉ ከ68 ወገኖችና ከኔ ለእግዚአብሔር ቤት ገንዘብ ብቻ ጊዜ ብቻ ሳይሆን በኢየሱስም ራሴን መስጠት ይሁንልኝ። ራሴን ሁለንተናዬን ራሴን ለጌታ እንደ ባሪያ አስገዝቼ እኔ በመሰጠተ ምክንያት፣ ማቲ በመሰጠቱ ምክንያት፣ አቢ በመሰጠቱ ምክንያት፣ ንፍታ እንዳለ ራሷን ክዳ በመሰጠቷ ምክንያት፣ መሲ ራሷን ክዳ በቃ ክብሯን ትታ በመሰጠቷ ምክንያት፣ ኢሙ በመሰጠቷ ምክንያት፣ በታደ መሰጠት፣ በፌቦ መሰጠት፣ በአስረት መሰጠት ምክንያት ቤተ ክርስቲያን ወደ ድሮ ክብሯ ትመለስ በኢየሱስ። በቃ ይሄ ትልቅ ቅድም ከሐዋርያ ሥራ ራዲያ ላባዝ ያዳባ እንዴት ህይወት እንደተለካ ለካ ወንድሞቼ የተሰጠ አንድነት፣ ለአንድነት የተሰጠ ህይወት ሲኖር ደስታ ይኖራል። በእሳት ውስጥ ያዘምራል፣ በእስር ቤት ያስመልካል። ሰዎች በድንጋይ ሲወግሩት ፊት ይበራል። ራዲያ ላባስ ያለው በጣም ይገርማል። እኔ እንዴት ስለዚህ ሞገስ፣ ተወዳጅነት፣ የአማኞች ቁጥር መጨመር፣ መንፈስ ቅዱስ በኃይል መስራት። ወንድሞቼ በዚህ ቦታ እኮ ድንቅ ነገር ምን መሰላችሁ? ማቲ የተማርኩት ከዚህ ክፍል ብሎ በተናገረበት
ለመንፈሳዊ አንድነት የተሰጠ ህይወት ባለበት እግዚአብሔር ራሱ አለ። የእግዚአብሔር እጅ አለ። በጣም ይገርማል። ይሄንን ተምረናል። በቃ እኛ አሁን አጥንተን ከዚህ ቤት እንዲሁ ከወጣን በደለኞች ነን። እግዚአብሔር ሆይ ለመንፈሳዊ አንድነት የሚሰጥ ህይወት ስጠኝ። እግዚአብሔር መንፈስ ቅዱስ ሆይ አንተ ሁሉን ቻይ ነህ፣ አምንሃለሁ። መንፈስ ቅዱስ ሆይ አምንሃለሁ። መንፈስ ቅዱስ ሆይ የፈጠርከኝ አንተን አምንሃለሁ። አሁንም ዛሬ ሊታድሰኝ ትችላለህ። በህይወቴ ላይ አስደናቂ ለውጥ ማምጣት ትችላለህ። ምንም ኮ አይሳንህም። ምንም ኮ ራዲያላባሲያ ነው። ምንም ኮ አያቅትህም። መንፈስ ቅዱስ ሆይ ሸክላ በሰሪው እጅ እንዳለ እኛን እኮ መልሰህ ልትሰራን ትችላለህ። እንለምንሃለን። ለመንፈሳዊ አንድነት የተሰጠ ህይወትን ስጠን። በቃ አባት ሆይ ይሄ አስደናቂ ትምህርት እግዚአብሔር ያለው እዚያ ነው። እኔ አንድ አስተማሪ ሲያስተምረኝ የተናገረው ቃል በውስጤ ቀርቷል። ማቲ ይህን ክፍል ሲናገር አንድ ሰው እንዲህ አለ፣ ለመንፈሳዊ አንድነት የተሰጠ ህይወት ካለ በኋላ ሸለቆ የሆነ ህይወት አለ። ሸለቆ የሆነ ህይወት አለ። ሸለቆ ዝቅ ያለ ህይወት ይልና እስቲ በአካባቢያችሁ አለ ሁል ጊዜ ዝናብ ሲዘንብ ውሃ የት ነው የሚተኛው አለ። ሸለቆ በሆነ አካባቢ በበጋ ወራት ቅጠላ ቅጠል ሳይደርቅ ለምልሞ የሚበቅለው የት አካባቢ ነው አለ። ሸለቆ አካባቢ። እኔ በቃ ህይወት በኢየሱስ ስም ዝቅ ከማለታችሁ የተነሳ የእግዚአብሔር መንፈስ በየዕለቱ በእናንተ እየሞላ ሁል ጊዜ መንፈሳዊ ቅጠላችሁና ፍሬያችሁ ይለምልም። ይሄ ትልቅ በቃ ከኛ የሚጠበቅ ነገር። በዚህ ጥናት ይህን ውጤት ካላመጣን ከንቱ ሰዎች፣ በቃ ከንቱ ሰዎች ሚዲያን በዚህ ልክ እንደዚህ አይነት ህይወት እያመጣን ለጌታ ክብር የማንዋጅ ከሆነን ምንም we are merely a ቲክቶከር ምንም። ስለዚህ በእውነት ትልቅ እምነት አለኝ እግዚአብሔር ያድሰናል ወዳጆቼ። ይሄን ሚዲያ የሰጠን አምላክ ይሄን ቴክኖሎጂ እንድንጠቀም ለኛ አቅም የሰጠን ብዙ ነገር ተርፎ አይደለም። ይሄን ቴክኖሎጂ ገዝተን እንደ ብዙዎች ዝሙት፣ ክፋት፣ ስድብ፣ ዛቻ፣ ቀላል ነገር ብቻ እንዳንሰማ ለጌታ ክብር እንድናውል የረዳን አምላክ ሊጥለን አይደለም ሲጀምር። ስለዚህ ይሄን ሐሳብ ከማቲ ሌላው ሁለተኛው ከዚህ የምንማረው ብሎ ማቲ ያቀረበበትን ሐሳብ ተመልከቱ። በመንፈሳዊ አንድነት ለሚደረጉ ኃላፊነቶች መትጋት። ይሄ ከዚህ ክፍል የምንማርበት ነው አለ ጳውሎስ ጢሞቴዎስን። ምን እንዳለ ታውቃላችሁ? ከሽማግሌዎች እጅ መጫን ጋር የተሰጠህን ጸጋ ስጦታ ቸል አትበል። ቸል ማለት ግዴለሽነት፣ ምን ቀረኝ ባይነት። ፕሊዝ በመንፈሳዊ አንድነት ለሚደረጉ ነገሮች እከሌ ምን ሰራ፣ መሲ ምን ሰራች፣ ማቲ ምን ስለሆነ ነው እኔ ማረቁ? ኖ ኖ ኖ ኖ። በመንፈሳዊ አንድነት የቻልኩትን መንፈስ ቅዱስ ያስቻለኝን ማድረግ፣ አለመሰልቸት። የማደርገውን ሁሉ ኒፍታን እያየው አስረትን እያየው ሳይሆን ጌታን ለጌታ ክብር ማድረግ። ይሄ ደቀ መዛሙርት እኮ ትልቅ ለውጥ በጊዜያቸው የነበረው ከዚህ የተነሳ ነው። ይሄን ማቲው ምናልባት አበዛው ወይስ አሳነስኩ? ማቲ ያንተ ሐሳብ በታማኝነት ያቀረብከው ሐሳብ በጥናቱ ክፍል ላይ ወንድማችን አስረት ደግሞ የሐዋርያት አገልግሎት ስኬት ሚኒስትሪ ሰንተርድ የሆነ ሐሳብ ነው የሰጠው። የአገልግሎት ስኬት በጣም ጥሩ የአገልግሎት ስኬት ታይቶኛል በዚህ ክፍል አለ አስረት። በጣም አሜዚንግ የሆነ አስደናቂ የአገልግሎት ስኬት ታይቶኛል እና ለዚህ አገልግሎት ስኬት ዋናው አስተምሯቸው ነው አለ። የተስፋ ቃልን ጠብቀው ይዘው መውጣት። መንፈስ ቅዱስን ጠብቀዋል። መንፈስ ቅዱስን ተቀብለዋል። በመንፈስ ቅዱስ ተመርተው ወጥተዋል። በስጋ ሐሳብ እንዲሁ አልወጡም። ጥሪያቸውን አረጋግተው ወጥተዋል።
ይሄ ነው አገልግሎትን ስኬታማ ያደረገው አለ። ሶስተኛ የቅዱሳን ህብረት መያያዝ። በዚህ ላይ እሱ ያነሳበትን ቦንድ ሃይድሮጂን እና ኦክሲጂን H2O ቦንድ አለ መያያዝ በመካከላቸው ስላለ ጠረጴዛ ላይ ውሃ ቢፈስ እንኳን መያያዝ በውሃ ውስጥ ስላለ የኬሚካሎች መያያዝ ስላለ ተያይዞ ይፈሳል እና ቅዱሳን ተያይዞ ሲያያዙ አብሮ ይፈሳሉ። ኃይል ነው። ይሄ የአገልግሎት ስኬት ያመጣው ይሄ ነው። ሌላው ጸሎት ነው። ጸሎት በጸሎት ጊዜ ትኩረቱን ለጸሎት መሰጠታል። ይቀበልና ተጨማሪ ሀሳብ ሲያስቀምጥ ራስ ወዳድነት የሌለበት ማጋራት፣ ራስን ከፍ ከፍ የማያደርግ ማጋራት። የአሁኑ ማን ኦፍ ጎዶች ልዩ ስፔሻል ቪአይፒ ክፍል ተሰጥቷቸው ካልተመገቡ ክብር አልተሰጠንም ብሎ ያስቸግራሉ። እነሱ ግን ይገርማል። ኢየሱስ ክርስቶስም ከነ ጆን ጋር ይበላ ነበረ። እነ ጆንም ከአዲስ ጌታን ከተቀበሉ ሰዎች ጋር ሲምፕሊ ይበሉ ነበረ። ህብረታቸው ራሱ ቀለል ያለ ነው። እግዚአብሔር ቀለል ያለ ግን ኃይል የሚተላለፍበት ህብረት ይስጠን። አስራት ይህን ሀሳብ አስቀምጧል። ሌላው ደግሞ አንድ ልብ አለ። አንድ ልብ ላይ አስራት ብዙ ማውራት ፈልጎ ለሰዓት ብሎ ጥሩ ልብ ብሎ አውርቶ ነው የወጣው። ባይዘው ይሄ ጥሩ ልብ ሁል ጊዜ ጥሩ ልብ አማነሽ በአስዳሩ አሳይ ማስኮት ያኒ ኡቲ ኮንዲደ ሃይቀና ማለገው ኢስኮየስ ገው አማነሽ ማስተወቀ በእቲ ጦሳ ኢዶና በኪ የቆፋ በአሾ ዱገ ወል ያሳየው ናሰ ማርከበ ኦሊስ ገው ሳይቃ ጋር በተዳሩ አሳይ ማስኮት ያኒ ኡቲ ገው ሰጋገው አሳይ ጢስቃና ጳውሎስ ትምህርቱን ባስረዘመ ጊዜ ኮንዲደ ሃይቅዳና የሆነ ሽኖ ሻይ ሄጋ ሳይሰደዶስ አሳጎፕተ አማነሹ ወይ ኦሃ ፑደ ገሊሰዳ ሸምፓት ኦሲሞ መስኮት የፕመሲ ኦሶ ከወይ ይሲያሰ ተራ የሚል ኦሶ ኦክተ እና ታኒ ውርሳሳ እኔ ላጠቃልል ነው። በቃ ሳማራይዝ አድርገን ላጠቃልል ነው እና ባይዘዋይ Egabe kunda kai maskote pe sogala da hai sogya koka kunda ka utta gaga sirp gada ላጠቃልልና ይሄ ጥሩ ልብ የሙላት ውጤት ነው። ባይዘዋይ የሙላት ውጤት ሁሉ ጊዜ የሚሞሉ ሰዎች ሁሉ ጊዜ ባይዘዋይ የመንፈስ ቅዱስ ሙላት ከሌለ በደንብ ስሙኝ። አሁን በዚህ ቦታ ላይ ቅድም አውርቷል። ጊዜ አቶ አሳጥሯል እሱ እና ክርስቲያን ሆኖ አምኖ ድኖ ራሱ በጣም መጥፎ ባህሪ ያላቸው ሰው ሆኖ ያስቸግራል። ሙላት የሌላቸው ሰዎች በየጊዜው የእግዚአብሔርን መንፈስ ሙላትን የማይለማመዱ ኤክስፒሪየንስ የማያደርጉ ዘውትር በመንፈስ ቅዱስ የሚሞሉ ሰዎች ሲጀመር ምልክቱ ጥሩ ልብ፣ ቅን ልብ ይኖራቸዋል። ልባቸውን ይቆጣጠራል መንፈስ ቅዱስ። ደግሞ የትክክለኛ ድነት ማንጸባረቅ የማሳያ ነው ጥሩ ልብ እና ለዚህ ይገርማል። እኔ ሁላችሁንም በፊት ጥናት ሳካሂድ የሰው ሐሳብ ብቻ ነበር የሚሰማው። አሁን ኢላይን ታችንም አያለውና ወንድማችን ማቴዎስ ጥሩ ምሳሌ አስቀምጦ ነበር። ቅድም ጩንጫለት ወይቀትዲ ሃታ ፒኖሶና አለ ወንድማችን ማቴዎስ ቅድም ያኔ አስረት ሲያወራ ማለት ነው። ጩንጫለት ወይቀትዲ ሃታ ፒኖሶና አይ እንግዲህ አስቡ። ጩንጫለ ማለት ያባይ ሄወልቃኒ ወይቀትዲ ኦቲዮ ተአምር እስቲ ተመልከቱ። ይሄም ያያዝ አንድ ልብ እና የሚያመሰግን ህይወት ነበራቸው አለ። 7 ነጥቦችን አስቀመጠ። መሲህ ደግሞ የሁሉንም ጠቅለል ታድርግና መሲህ ሲታወራ መትጋት አለብን፣
ለውጥ በህይወቴ ማምጣት አለብኝ። የእነሱ ብቻ አውርተን የምናልፍ ትውልድ መሆን የለብንም። አሁን ከዚህ መጽሐፍ ያጠናነው ጥናት በደንብ አሁን ገብቶናል። እኔ እየተገነዘብኩ ነው በራሴ። ግን ያኔ የሰዎችን ብቻ አውርተን ባናልፍ፣ አሁን በህይወታችን ይሄን እኛ ተግባራዊ ብናደርግ የነሱ ታሪክ ብቻ ተናግሮ የሚያልፍ ማስታወቂያ ሰሪ ትውልድ ሳይሆን እግዚአብሔር በህይወቱ ታሪክ የሚሰራው ትውልድ እንሁን። ባይዘዋይ እነኚህ በጣም የሚገርሙ ቃላቶች አሉ። የ10 እና የ20 ገጽ ቃላትን በአንድ መስመር መግለጥ እንደዚህ ብላ አስቀመጠች። ፈበን ደግሞ ባስቀመጠችው ሀሳብ ላይ ቆንጆ ሀሳብ፣ የምንሰብከው ክርስቶስን ነው፣ የምንሰብከው በመንፈስ ቅዱስ ተሞልተን ነው ካለች በኋላ ቅድም ፌቦ አንድ ጥያቄ ነክ ነገር ሀሳብ አንስታለች። ማቴዎስ 11 ላይ ያለው ሀሳብ ከሐዋርያ ስራ ጋር ይገናኛል ወይ? ስለ መንፈስ ቅዱስን ስለሚያወራ። በእርግጥ በመጽሐፍ ቅዱስ ውስጥ ስናጠና መንፈስ ቅዱስ ሁሉም ክፍሎች ስለሚሉ አንዱ ለሌላው ክፍል ቀጥታ ማብራሪያና ማጣቀሻ ሊሆን አይችልም። የሚያወራው ተመሳሳይ ሀሳብ ሲሆን ቅድም ለጠየቅሽው ጥያቄ ማለት ነው። ጥሩ ጥያቄ ነው ያነሳሽው። በጣም ድንቅ ጥያቄ። አሁን ኢዩኤል ላይ ምንድን ነው ያለው? ኢዩኤል ላይ ያለው ቃል ነው ለዚህም ሄደው በመጨረሻው ዘመን በስጋ ለባሾች ላይ ከመንፈሴ አፈሳለሁ ያለውን ሐዋርያ ስራ ላይ ሐዋርያት ራሳቸው ጠቅሰዋል። ይህ ያ ቃል ነው የተፈጸመው። አሁን በብሉይ ኪዳን ብዙ ቦታ ላይ መንፈስ ቅዱስ ተጠቅሷል። ስለተጠቀሰ ብቻ ለሐዋርያ ስራ ማብራሪያ አድርገን አንጠቀምም። እዛ በኢሳያስ 11 ላይ የተጠቀሰው ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ወንጌልን ለመስበክ መንፈስ ቅዱስ በሱ ላይ ማረፉ፣ በኃይል በመንፈስ ቅዱስ እርዳታ መስራቱን የሚናገር ክፍል ነው። ያንን የሚተነብይ ክፍል ስለሆነ ጥሩ ግንዛቤ ለማግኘት ሲታነቢ ያስቸገረሽን በዚህ ልክ ተረጂ። ጥሩ ነው። አሁን እኔ ሾርትሊ የሚገርም የዚህ ሁሉ ሰውን ሀሳብ ያውላችሁ በዛሬ ካበዛው ይቀጣለው። ከአገልግሎት በፊት ህይወት ብዬ እያሰብኩ ነበር። እነ ማህተም ጭምር አስረትም ጭምር እንግዲህ ከአገልግሎት በፊት እንግዲህ ህይወት ይቀድማል። ከማገልገል ህይወት ይቀድማል። እንትኑ አዲሱ መደበኛ ትርጉም የጥንት ቤተክርስቲያን ህብረት ወይም አንድነት ብሎ ነው የሚጀምረው። ትልቅ ህይወት ትክክለኛ እኔ ዛሬ አንድ መጽሐፍ ፓስተርስ ስተዲ ባይብል የሚል መጽሐፍ አለ። ሶፍት ኮፒ አውርዳችሁ ተጠቀሙ ብያችሁ ነበረ ባለፈው። ባይዘዋ ይሄን ክፍል ሲያስቀምጥ ትክክለኛ የዳነ ህይወት ምልክት ብሎ ነው የሚያስቀምጠው። ትክክለኛ የዳነ ህይወት በእውነተኛ ትምህርት ላይ ይተጋል። መንፈሳዊ ጨቅላነት አያጠቃው። እንግዲህ ድነት ሁል ጊዜ በምንድን ነው የሚገለጠው? በፍሬ አይደለ? ስለዚህ በሐዋርያት ትምህርት በቁሳዊ ነገር፣ በምድራዊ ነገር፣ በሚያልፍ፣ በሚጠፋ፣ በሚበላ፣ በሚጠጣ፣ በጋብቻ ልጅ መውለድን ሳይሆን ቅድም አውርቷል ወንድማችን ከአብ ዘንድ የመጣው ኢየሱስን እንግዲህ የዳኑት እሱን በማመን ነው። በሞቱና በመስዋዕትነቱ ነው ኃጢአታቸው የተወገደው። በትንሣኤ ነው ህይወታቸው የተመሰረተው። ሃሌሉያ። ከዛ በኋላ በእርገት እንደገና ሄዶ ጸጋ ስጦታን የሚሰጥ መንፈስ ቅዱስን ማፍሰስ፣ ይሄንን መስበክ የተለወጠ ህይወት፣ ሪሊ የዳነ ህይወት ትኩረቱ ይሄ ነው። እኔ አንድ ጊዜ የእግዚአብሔርን ቃል ሳስተምር ምድራዊ ነገር ስብከት የሚያበዙ ሰዎች የዲያብሎስን ትኩረት አቅጣጫ በደንብ ያገኙ ናቸው ብዬ ነበር። አንዴ ወደ ምድር ብቻ የሚበላ የሚጠጣ የሚነዳ ነገር ሁሉ ጊዜ የሚሰብኩ ሰዎች
በትክክል የዲያብሎስን ዓላማ ተረድተውታል። በትክክል ተረድተው ደግሞ እየተገበሩ ናቸው። እንዴት ብላችሁ ጠይቁኝ። ዲያብሎስ ከጌታ ጋር በተገናኘበት ጊዜ ያቀረባቸው ሶስቱም ጥያቄዎች ወደ ምድር ናቸው። ድንጋይን ዳቦ አድርግ፣ የሆድ ጉዳይ። ከኔ ጋር ናችሁ? የሆድ ጉዳይ። ቀጥሎስ? በጣም የሆድ ጉዳይ ነው። ዲያብሎስ ወደ ላይ አይቶ አያውቅም። ጌታ ይገስጸው። አይኑ ከፍ አይልም። ዲያብሎስ በባህሪው እና ሁለተኛ ደግሞ የዲያብሎስ ባህሪው ከጌታ ጋር ተገናኝቶ ምርጥ ጥያቄ መጠየቅ አልነበረበትም። በእውነት በዳቦ ተራ ነው መጫወት የነበረበት። ሁለተኛ ደግሞ ዝና ነው። ዝና፣ ክብር። የእግዚአብሔር ልጅ ከሆንክ እስቲ ከዚህ መላእክት አንተን ያገለግሉሃል ተብሏልና ራስን ወርውር። እኔ ብሎ ኢየሱስ ዝና፣ ወኔ፣ ማንነት፣ ዝና ጉዳይ፣ ክብር፣ ዝና፣ መታየት፣ ይሄ ነው። ሁለተኛ ምድራዊ ነው። ሶስተኛ ደግሞ ወድቄ ብትሰግድልኝ የሚታየውን በዓለም ያለው ገንዘብ፣ መኪና፣ ልብስ፣ ምድራዊ ነገር በደንብ የሚሰብኩ ሰዎች ዲያብሎስን በደንብ ተሳስተው ከክርስቶስ ውጭ አያወሩም። በቃ መዳኛ የሆነውን ክርስቶስን ማለት ሃሌሉያ ኢየሱስን ያወራሉ። አሁን የባካችሁ ቀልድ እየመሰለ ውሃ ምን ያደርጋል ይላሉ ሰዎች። እናንተ እኔ አሁን አብዛኛው ሰውን አላምንም። ስቴዲ ታደርጋላችሁ። እኔ አንዳንድ ሰዎችን በእኔ ቤት የሚማሩትን ዞር ብዬ ወጣ ብዬ አያለሁ። በዚህ ዓመት 2 መኪና ያንተ ነው ወደሚባል ቤት ወደ ሮጦ ይገባሉ። ጌታ ይገስጻችሁ። እሺ። እና በዚህ ዓመት 3 መኪና ያንተ ነው፣ 2 ቪላ ቤት ያንተ ነው። ወንድሞቼ ከአንድ አገልጋይ አፍ ሁል ጊዜ ክርስቶስ ካልፈለቀ አገልጋዩ ሪሊ የዳነ ነው ለማለት አስቸጋሪ። የድነት ምልክት። ሌላው በህብረት ይተጉ ነበር። በህብረት ይሄ ህብረት የድነት ፍሬ ነው። የድነት ፍሬ ነው። ቅድም አውርቷሉ እነ ማቲ በደንብ እንጀራ በጋራ መቁረስ የኔ እንጀራ ይበልጣል፣ መሬት የሸጠውት ዋጋ የኔ ይበልጣል፣ ያንተ ያንሳል ሳይባባሉ በቅንነት። ይሄ ሪሊ የተለወጠ ሰው ድኖ የተለወጠ ሰው ባህሪ ነው። የድነት መገለጫ። ሰዎቹ እየሰበኩ ያሉት ሪሊ ድኖ ነው የሚሰብኩት። አሳ የሚያጠምዱ እንዲህ የሚያደርጉ ግብር እየሰበሰበ ከድሆች አፍ እየነጠቀ የሚወስድ እነ ማቴዎስ የመሰለ አደገኛ ቀራጭ የድሆችን ከድሆች አፍ ነጥቆ የሚወስድ አሁን ምን ያደርጉ ናቸው? ንብረት እየሸጡ ንብረት። ይሄ ያልዳነ ሰው በዚህ ልክ ድኖ በመንፈስ ቁጥጥር ስር ሆኖ የተለወጠ ህይወት ኖረው። ሌላው ምን መሰላችሁ? በጣም ይገርማችኋል። ይህንን ደግሞ አንድነት ሲያደርጉ በታላቅ ደስታና በቅንነት ነው የሚያደርጉት። ውጤቱስ ቅድም እነ ማቲ ሁሉ የተናገሩት ይሄ ውጤት ምን አመጣ? የእግዚአብሔር አብሮነት ውጤቱ ማለት ነው። የእግዚአብሔር አብሮነት፣ የእግዚአብሔር እጅ፣ በእግዚአብሔርና በህዝብ ፊት ሞገስ ማግኘት፣ ሞገሳም መሆን፣ መደመጥ። ትልቅ ምርኮ ነበረ። ትልቅ ምርኮ ነበረ። የአማኞች ቁጥር መብዛት። በዚህ ላይ አንድ ነገር፣ ወንጌል ስርጭት ስለወጣችሁ ብቻ ሰውን ማሳመን አትችሉም። ከኔ ጋር ናችሁ? ማስኮት የውትዳ ሰይተናረቲ መስኮት የውትዳ ሳፑደን በይተ አይተ ኢንተ ነገበክ መስኮት የወንተ ውትዳ ሳጠልት መስኮት የውትዳ ሳጠልት እና አንድ ነገር አስታውሱ። ወንጌል ስርጭት ኦጌ ኪቶ ግሾ አሳማን ተከታ ሰዎች ሰባኪ ዲፔዶ ግሾ አሳማን ተከታ
laametti de'uwaappe inte tamaarssiyode Xoossaa Ayyaanay shempputa ammanttes. ምርኮ ነበረ ስለተለወጡ ማለት ማቲ ችግር የለም። ከታች የሚጽፉትን ትኩረት የዳረው እኛ የምናወራውን ከመጀመሪያ ጀምሮ ካልሰሙ ምናልባት ሊጽፉ ይችላሉ። ደግሞ ህይወት ካልተለወጠ አስቸጋሪ ነው። ሰው ህይወት ከተለወጠ ፊት ለፊት ብትሰድበው እንኳን ስድብ ቃል አይናገርምና ይሄ ራሱ የተለወጠ ህይወት ምልክት የምናይበት ስለሆነ ምላሽ አትስጡ ከታች እና ይሄ ነው። ስለዚህ የምንማረው ይሄንን ነው። ወንድሞቼ ስሙኝ፣ ትኩረት አድርጉ፣ ትጉ። በምን? በንጹህ ትምህርት ትጉ፣ በቅዱሳን ህብረት ትጉ፣ አንዳችሁ አንዳችሁን በመደገፍ ትጉ፣ በጸሎት ትጉ። በእውነት እግዚአብሔር ሞገስን ይሰጣችኋል። ክፍሉ ያስተምራል። እግዚአብሔር ከእናንተ ጋር አብሮ ይሰራል። እግዚአብሔር በዚህ በክፉ ዘመን በሞገስ እግዚአብሔር ያስባችኋል። ክፍሉ የሚያስተምረው ይሄ ስለሆነ በዚህ ልክ ይሄን ክፍል ካጠቃለልን አጭር ማሳሰቢያ ላውራና ጸልየን የቀጣይ ጥናት ክፍልን እንዲያነቡ ተናግረን ብናልፍ ጥሩ ነው ብዬ አስባለሁ። ክፍሉ ያስተማረን ይሄ ነው። በዚህ ላይ ጸሎት እንጸልያለን። ዛሬ በደንብ ጸሎት እንጸልያለን። በዚህ ሐሳብ ላይ የተስፋውን የተለወጠ ህይወት፣ ለአንድነት የተሰጠ ህይወት ለቤተ ክርስቲያኑ ወሳኝ ነው። ለእግዚአብሔር መንግስት ወሳኝ ነው። ለሌሎች አማኞች ወሳኝ ስለሆነ እግዚአብሔር ይሄን ህይወት በዚህ ህይወት እንዲባርከን እንጸልይ እና አሁን ማሳሰቢያ ላውራ። አንድ ሐሳብ ላሳስብ፣ አንድ ላይ የማሳስበውን ሐሳብንም ጭምር ለማድረግ ለጥናቱም እንጸልያለን። ሐሳብን በአጭሩ ባቀርብ ለናንተ ጥናት ስናካሂድ ሁል ጊዜ መጽሐፍ ቅዱስና ማስታወሻ ፕሊስ አትርሱ። ዛሬ ጥሩ ነው። የተወሰነ 30-40 የሚያክል ሰው መጽሐፍ ቅዱስና ማስታወሻ ይዞ መጥቷል። ሁለተኛ ጥናት ስናጠና ቅድም ያደረጋችሁት ሐሳብ በጣም ደንቆኛል። እናንተ ቃል በቃል መጽሐፍ ቅዱስን ስለጠቀሳችሁ እኔ ጥቅሱን አልጠቀስኩም። የእናንተን ሐሳብ ጠቅለል አድርጌ የመጽሐፉን ክፍል ሰጠው። በትምህርት መልክ ሳይሆን ስታደርጉ ልክ እንደ ዛሬ ጥናት ክፍሉን ከገለጥን በኋላ ጥናት ነዋ፣ ትምህርት አይደለም። በዚህ ቦታ ስልጠናም አይደለም፣ ስብከትም አይደለም። የጥናት ክፍል ጥቅሱን በደንብ ከገለጥን በኋላ ደግሞ ዛሬ ለኛ የሚሰጠውን ትምህርት ከዚህ ክፍል ማንጸባረቅ። ሌላው ደግሞ አውዳዊ ሐሳቦችን ብቻ መስጠት። አውዳዊ ሐሳቦችን ስናጠና ክፍሉ እኛ አሁን ሐዋርያ ስራን የምናጠናው ሐዋርያ ስራን በደንብ ለመረዳት ነው። ስለዚህ ተጨማሪ ሐሳቦች ከመጡ ወደ ስብከትና ወደ ትምህርት ስለሚሄድ ክፍሉን የሚያጠናክሩ ከፊትና ከኋላ ከብሉይና ከአዲስ ኪዳን ክፍሉን የሚያብራሩ ሐሳቦችን መጠቀም፣ ደግሞ ትልቅ ትኩረት መስጠት፣ አቴንሽን መስጠት፣ ትኩረት መስጠት፣ ይህን ማድረግ አለብን። ጌታ ጸጋውን ያብዛላችሁ። ከአንድ ሰው ጋር ብንጸልይ ደስ ይለኛል። ከአንድ ሰው ጋር ብንጸልይ ምናልባት ይህታችን አማነሽ ጸሎት ብታደርግ ምን ይመስልሻል? መሲ አማነሽ ጸሎት ታድርግና ዛሬ ያጠናነውን ሚውት ትክፈትና እሷ ማጠቃለያ ምስጋና ጸሎት ብታደርግ፣ ከዛ በኋላ ደስ ያለው ሰው ካለ ደስ ብሎኛል ብሎ ጌታን ያመስግን። የጨነቀው ሰው ካለም ደግሞ እዚህ ጋር ጨንቆኛል ይበል። ደስታውንም ጭንቀትንም እንጋራለን፣ በጋራ ማለት ነው። ስለዚህ ከጸሎት በኋላ ማለት ነው፣ ከጸሎት በኋላ ኮመንት፣ በአካሄዳችን ላይ ኮመንት እንቀበላለን። ጸልይ። እሺ ጌታ ስም የተባረከ
ድምጼ በትክክል የሚደርስ ከሆነ ኔትወርክ እየተቆራረጠ ስለሆነ ንገሩኝ የሚያስቸግር ከሆነ። አሪፍ ነው። አማኑዬ በጣም ይሰማል። ድምጼ ይደርሳል? አዎ ይሰማል ይሰማል። እሺ ይቅርታ፣ ድምጼ ክፍል ውስጥ ሲሆን ስለሚያስቸግረኝ ወደ ሳሎን እየወጣሁ ነኝ። ጌታ ይባርካችሁ። በሁሉም ነገር የረዳን የደገፈን የአምላካችን ስም የተባረከ ይሁን። በትምህርታችን ውስጥ ጸልየን የጀመርነው ትምህርት እግዚአብሔር እርቶኝ እስከ መጨረሻው ድረስ እየተከታተለን እየተማረን የነበረ የአምላካችን ስም የተባረከ ይሁን። እንጸልይ። የእግር መረገጫ የሆነው የሰራዊት ጌታ እግዚአብሔር ሆይ እናመሰግናለን። በኢየሱስ ክርስቶስ ክብር ምስጋና ለስም ይሁን። በምህረትና በቸርነት ብዛት ተጠብቀን ካንተ የተነሳ ደግሞ በህይወት ኖረን በዚህ ምሽት አንተን ለማመስገን በፊት ለመሆን እግዚአብሔር አምላክ ሆይ ትልቅ እድል አግኝተናል። በኢየሱስ ክርስቶስ ክብር ምስጋና ለስም ይሁን። ምህረትና ቸርነት በህይወት ዘመን ሁሉ ይከተሉኛል ብሎ ዳዊት እንደተናገረው ያንተ ምህረትና ያንተ ቸርነት በህይወታችን ዘመን ሁሉ እየተከተለ ይኸው ዛሬ በህይወት አለን። በኢየሱስ ክርስቶስ እዚህ ላሉት ለእህቶቼና ለወንድሞቼ ሰላም የሰጠ አንተ ነህ። እናመሰግናለን። ክብር ምስጋና ለስም ይሁን። እግዚአብሔር አምላክ ሆይ አንተን እያመሰገንን ምህረትን እያሰበን ቸርነትን እያሰበን ጥበቃህን እያሰበን አንተን እያመሰገን